በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኤርምያስ ምዕራፍ 21 የይሁዳ ንጉሥ ሴዴቅያስ የመልክያን ልጅ ጳስኮርንና የካህኑን የመዕሤይን ልጅ ሶፎንያስን ወደ ኤርምያስ በላከ ጊዜ ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። እንዲህም አለ። የባቢሎን ንጉሥ ናቡከደነፆር ይወጋን ዘንድ መጥቶአልና ከእኛ ይመለስ ዘንድ ምናልባትም እግዚአብሔር ከእኛ ጋር እንደ ታምራት ሁሉ ያደርግ እንደሆነ ስለ እኛ እባክህ እግዚአብሔርን ጠይቅ። ኤርምያስም እንዲህ አላቸው። የይሁዳን ንጉሥ ሴዴቅያስን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ የባቢሎንን ንጉሥ በቅጥርም ውጭ የከበቧችሁን ከለዳውያንን የምትወጉበትን በእጃችሁ ያለውን የጦር መሣሪያችሁን እሰጣችኋለሁ። እነዚያንም በዚች ከተማ መካከል እሰበስባቸዋለሁ። እኔም በተዘረጋች እጅና በብርቱ ክንድ በቁጣና በመዓት በታላቅ መቅሰፍት አወጋችኋለሁ። በዚችም ከተማ የሚኖሩትን ሁሉ ሰዎችንና እንስሶችን እመታለሁ፣ በጽኑም ቸነፈር ይሞታሉ። ከዚህ በኋላ እግዚአብሔር እንዲህ ይላል፣ የይሁዳን ንጉሥ ሴዴቅያስንና አገልጋዮቹን ከቸነፈርና ከሰይፍ ከራብና በዚች ከተማ የቀሩትን ሕዝቡንም በባቢሎን ንጉሥ በናቡከደነፆር እጅ በጠላቶቻቸውና ነፍሳቸውንም በሚሹት እጅ አሳልፌ እሰጣቸዋለሁ። እርሱም በሰይፍ ስለት ይመታቸዋል፣ አያዝንላቸውም፣ አይራራላቸውም፣ አይምራቸውም። ለዚህም ሕዝብ እንዲህ በል፣ እግዚአብሔር እንዲህ ይላል፣ እነሆ በፊታችሁ የሕይወትን መንገድና የሞትን መንገድ አድርጌአለሁ። በዚች ከተማ ውስጥ የሚቀመጥ በሰይፍና በራብ በቸነፈርም ይሞታል። ወጥቶ ወደ ከበቧችሁ ወደ ከለዳውያን የሚገባ ግን በሕይወት ይኖራል፣ ሰውነቱም ምርኮ ትሆናለች። ለመልካም ሳይሆን ለክፉ ፊቴን በዚች ከተማ ላይ አድርጌአለሁና ለባቢሎን ንጉሥ እጅ ትሰጣለች፣ እርሱም በእሳት ያቃጥላታል። የይሁዳ ንጉሥ ቤት ሆይ የእግዚአብሔርን ቃል ስሙ። የዳዊት ቤት ሆይ እግዚአብሔር እንዲህ ይላል፣ ስለ ሥራችሁ ክፋት ቁጣዬ እንደ እሳት እንዳይነድና ማንም ሳያጠፈው እንዳያቃጥል በማለዳ ፍርድን አድርጉ። የተነጠቀውንም ከአስጨናቂው እጅ አድኑ። እነሆ በሜዳ ላይ ባለው ድንጋያማ ሸለቆ የምትቀመጥ ሆይ እኔ በአንተ ላይ ነኝ። እናንተም የሚያስደነግጠን ወይም ወደ መኖሪያችን የሚገባ ማን ነው የምትል ሆይ እኔ በእናንተ ላይ ነኝ፣ እንደ ሥራችሁም ፍሬ እቀጣችኋለሁ ይላል እግዚአብሔር። በዱሯም ውስጥ እሳትን አነዳለሁ፣ በዙሪያዋም ያለውን ሁሉ ይበላል። ትንቢተ ኤርምያስ ምዕራፍ 22 እግዚአብሔር እንዲህ ይላል፣ ወደ ይሁዳ ንጉሥ ቤት ውረድ፣ በዚያም ይህን ቃል ተናገር፣ እንዲህም በል፣ በዳዊት ዙፋን የምትቀመጥ የይሁዳ ንጉሥ ሆይ አንተና አገልጋዮችህ በእነዚህም በሮች የሚገባ ሕዝብህ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ፍርድንና ጽድቅን አድርጉ፣ የተነጠቀውንም ካስጨናቂው እጅ አድኑ፣ መጻተኛውንና ድሀ አደጉን ባልቴቲቱንም አትበድሉ፣ አታምፁባቸውም። በዚህም ስፍራ ንጹሕ ደምን አታፍስሱ። ይህንም ነገር ብታደርጉ በዳዊት ዙፋን የሚቀመጡ ነገሥታት በሰረገሎችና በፈረሶች ላይ ተቀምጠው በዚህ ቤት በሮች ይገባሉ፣ እነርሱም አገልጋዮቻቸውም ሕዝቡም እንዲሁ ይገባሉ። ነገር ግን ይህን ቃል ባትሰሙ ይህ ቤት ወና እንዲሆን በራሴ ምያለሁ ይላል እግዚአብሔር። እግዚአብሔር ስለ ይሁዳ ንጉሥ ቤት እንዲህ ይላልና፣ አንተ በእኔ ዘንድ እንደ ገለዓድና እንደ ሊባኖስ ራስ ነህ። በእርግጥ ምድረ በዳና ማንም የማይቀመጥባቸው ከተሞች አደርግሃለሁ። የሚያጠፋን ሰው በአንተ ላይ አመጣለሁ። የሚያምረውን ዛፍህንም በምሳር ይቆርጣል፣ በእሳትም ያቃጥላል። ብዙ አሕዛብም በዚች ከተማ ላይ ያልፋሉ። ሁሉም ባልንጀሮቻቸውን እግዚአብሔር በዚች ታላቅ ከተማ ለምን እንዲህ አደረገ ይላሉ። እነርሱም የአምላካቸውን የእግዚአብሔርን ቃል ኪዳን ትተው ለሌሎች አማልክት ስለሰገዱ ስላመለኳቸውም ነው ብሎ ይመልሳሉ። ከእንግዲህ ወዲህ አይመለስምና የተወለደባትንም አገር አያይምና ለሚወጣ እጅግ አልቅሱ እንጂ ለሞት አታልቅሱ፣ አትዘኑለትም። በአባቱ በኢዮስያስ ፋንታ ስለነገሰው ከዚህም ስፍራ ስለወጣውና ስለማይመለሰው ስለ ይሁዳ ንጉሥ ስለ ኢዮስያስ ልጅ ስለ ሳሌም እግዚአብሔር እንዲህ ይላልና፣ በተማረከበት ሀገር ይሞታል፣ እንግዲህም ወዲህ ሀገሩን አያይም። ቤቱን በአመፅ አዳራሹንም ያለ እውነት ለሚሠራ ባልንጀራውንም እንዲያው በከንቱ ለሚያሰራ ዋጋውንም ለማይሰጠው ወዮለት። ለራሴ ሰፊ ቤት ትልቅም ሰገነት እሠራለሁ ለሚል መስኮትንም ለሚያወጣ በዝግባም ሥራ ለሚያስጌጥ በቀይ ቀለምም ለሚቀባው ወዮለት። በአባት ዝግባ አዳራሽ ስለሠራ በውኑ ትነግሣለህን? በውኑ አባት አይበላና አይጠጣም ነበርን? ፍርድንና ጽድቅንስ አያደርግም ነበርን? በዚያም ጊዜ መልካም ሆኖለት ነበር። የድሃውንና የችግረኛውን ፍርድ ይፈርድ ነበር። በዚያም ጊዜ መልካም ሆኖ ነበር። ይህን ማወቅ አይደለምን? ይላል እግዚአብሔር። እነሆ ዓይንህና ልብህ መልካም አይደለም፣ ነገር ግን ለቅሚያ ንጹሕ ደምንም ለማፍሰስ ግድያንና ግፍንም ለመስራት ብቻ ነው። ስለዚህ እግዚአብሔር ስለ ይሁዳ ንጉሥ ስለ ኢዮስያስ ልጅ ስለ ኢዮአቄም እንዲህ ይላል፣ ወንድሜ ሆይ ወዮ፣ ጌታዬ ሆይ ወዮ እያለ የሚያለቅስለት ለሌላው ለዚያ ሰው ወዮለት። አህያም እንደሚቀበር ይቀበራል፣ ከኢየሩሳሌምም በር ወደ ውጭ ተጎትቶ በውራጅ ጨርቅ ተጠቅልሎ ይጣላል። ወዳጆችሽ ሁሉ ጠፍተዋልና ወደ ሊባኖስ ወጥተሽ ጩኺ፣ በባሳንም ላይ ድምፅሽን አንሺ፣ በባሕሩም ማዶ ጩኺ። በጎሰቆልሽ ጊዜ ተናገርሁሽ፣ አንቺም አልሰማም አልሽ።
ከሕፃንነትሽ ጀምሮ ቃሌን አለመስማትሽ መንገድሽ ነው። በግ ጠባቂዎችሽን ሁሉ ነፋስ ይወስዳቸዋል፣ ወዳጆችሽም ተማርከው ይሄዳሉ። በዚያን ጊዜም ስለ ክፋትሽ ሁሉ ታፍሪያለሽ፣ በወዳጆችሽም ፊት ትጓረጃለሽ። አንቺ በሊባኖስ የምትቀመጭ በዝግባ ዛፍም ውስጥ የምታለቅሽ ሆይ ምጥ እንደያዛት ሴት ሕማም በያዘች ጊዜ እንዴት ትጨነቂያለሽ? እኔ ሕያው ነኝ፣ የይሁዳ ንጉሥ የኢዮአቄም ልጅ ኢኮንያን ሆይ አንተን በሰወርኩበት ቀኝ እጄ እንዳለ ማኅተም ነበርክ። እንግዲህ ወዲህ ግን እንደማትኖር እኔ ሕያው ነኝ ይላል እግዚአብሔር። ነፍስህንም ለሚሿት ከፊታቸውም የተነሳ ለምትፈራቸው እጅ ለባቢሎን ንጉሥ ለናቡከደነጾርና ለከለዳውያንም እጅ እሰጥሃለሁ። አንተንም የወለደችህን እናትህንም ወዳልተወለዳችሁባት ወደ ሌላ ሀገር እጥላችኋለሁ። በዚያም ትሞታላችሁ፣ ነፍሳችሁም ወደምትመኛት ወደዚያች ምድር አትመለሱም። ኢኮንያን ተዋረደ፣ ለምን እንደማይጠቅም የሸክላ ዕቃ ሆነ። ለምንም እንደማይጠቅም የሸክላ ዕቃ ሆነ። እርሱንና ዘሩን ወደማያውቀው ሀገር ወርውረው ጥለውታልና። ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። እግዚአብሔር እንዲህ ይላል፣ በዘመኑ አይከናወንምና ከዘሩም በዳዊት ዙፋን የሚቀመጥ አይነሳምና እንግዲህ ወዲህም ለይሁዳ ገዢ አይሾምምና ይህን ሰው እንደሞተ ቁጠሪው አለ። ትንቢተ ኤርምያስ ምዕራፍ 23 የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል፣ በጎቼን በትናችኋል፣ አባራችኋቸውማል፣ አልጎበኛችኋቸውምም። እነሆ እንደ ሥራችሁ ክፋት ጎበኛችኋለሁ ይላል እግዚአብሔር። የሕዝቤን ቅሬታ ከበተንኋቸው ምድር ሁሉ ወደ መሰማሪያቸው ሰብስቤ መልሳቸዋለሁ። እነርሱም ይበዛሉ ይባዛሉም፣ የሚጠብቋቸውን እረኞች አስነሳላቸዋለሁ። ዳግመኛም አይፈሩም አይደነግጡምም ይላል እግዚአብሔር። እነሆ ለዳዊት የጽድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። ንጉሥ ይነግሣል፣ ያስባል፣ በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። ይህም ስም እግዚአብሔር በነቢያት ኢዮሴዴቅ ብሎ የጠራው ነው። ስለዚህ እነሆ የእስራኤልን ሕዝብ ከግብፅ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ነገር ግን የእስራኤልን ቤት ዘር ከሰሜን ሀገርና ካሳደዷቸውም ሀገር ሁሉ ያወጣና የመራ ሕያው እግዚአብሔርን ይባላል። በምድራቸውም መልሶ ያኖራቸዋል። ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ሁሉ ታውከዋል። ከእግዚአብሔር ፊት የተነሳ ከጌትነቱም ክብር የተነሳ እኔም በመከራ እንደተቀጠቀጠ ሰው የወይን ጠጅ እንዳሸነፈውም እንደ ሰካራም ሰው ሆኛለሁ። ዝሙታቸው ምድርን ሞልቷልና ከመርገም ፊት የተነሳ ምድር አልቅሳለች። የምድረ በዳ ማሰማሪያው ሁሉ ደርቋል፣ ሥራቸውና ድካማቸው ከንቱ ሆነ። ነቢዩና ካህኑም ረክሰዋልና በቤቴም ውስጥ ክፋታቸውን አግኝቻለሁ ይላል እግዚአብሔር። ስለዚህ መንገዳቸው ድጥና ጨለማ ትሆንባቸዋለች፣ እነርሱም ፍግምግም ብለው ይወድቁባታል። እኔም በምጎበኛቸው ዓመት ክፉ ነገርን አመጣባቸዋለሁና ይላል እግዚአብሔር። በበዓል ትንቢት የተናገሩበትን የሰማርያን ነቢያት ኃጢአታቸውን አይቻለሁ። ሕዝቤን እስራኤልንም አሳቷቸው። በኢየሩሳሌምም ነቢያት ላይ የሚያስደነግጥን ነገር አይቻለሁ። ያመነዝራሉ፣ በሐሰትም ይሄዳሉ። ማንም ከክፋቱ እንደማይመለስ የክፉ አድራጊዎችን እጅ አበረታሉ። ሁሉም እንደ ሰዶም የሚኖሩባትም እንደ ገሞራ ሆኑብኝ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ ርኩሰት በምድር ሁሉ ላይ ወጥቷልና ሕማምን አበላቸዋለሁ፣ መራራ ውሃንም አጠጣቸዋለሁ። ኃያል እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯችኋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። የእግዚአብሔርን ቃል ለሚያቃልሉ ሰላም ይሆንላችኋል፣ በፍላጎታቸውና በልቡናቸው ክፋት ለሚሄዱም ሁሉ ክፉ ነገር አያገኛችሁም ይላሉ። በእግዚአብሔር ምክር የሚቆም ቃሉን የሚያይና የሚሰማ ማን ነው? ቃሉንስ ያዳመጠ የሰማስ ማን ነው? እነሆ ከእግዚአብሔርን ዘንድ ንጹሕ ውስጣ ይመጣል። ኃጥአንን ያነዋውጣቸውና ይገለባብጣቸው ዘንድ መቅሰፍት ይመጣባቸዋል። የአመፀኞችን ራስ ይገለባብጣል። የእግዚአብሔር ቁጣ የልቡን ሐሳብ ሰርቶ እስኪፈጸም ድረስ አይመለስም። በኋለኛውም ዘመን ያውቁታል። እኔ ሳልልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ። በቃሌ ቢቆሙና ምክሬን ቢሰሙ ኖሮ ግን ሕዝቤን ከክፉ ሥራቸው በመለሷቸው ነበር። እኔ ቅርብ አምላክ ነኝ እንጂ ሩቅ አምላክ አይደለሁም ይላል እግዚአብሔር። ሰው በስውር ቦታ ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። ሕልምን አለምን እያሉ በስሜ ሐሰተኛ ትንቢት የሚናገሩትን የነቢያትን ነገር ሰምቻለሁ። ትንቢትን በሐሰት በሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነው? አባቶቻቸው ስለ በዓል ስሜን እንደረሱ እያንዳንዱ ለባልንጀራው በሚናገራት ሕልማቸው ሕዝቤን ስሜን ለማስረሳት ያስባሉ። የሚያልም ነቢይ ሕልምን ይናገር፣
ቃሌም ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? ይላል እግዚአብሔር። በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለምን? ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከመላሳቸው ትንቢትን አውጥተው እርሱ የእግዚአብሔር ሸክም ነው በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ሐሰትን በሚያለሙ በሚናገሩም በሐሰታቸውና በድፍረታቸውም ሕዝቤን በሚያሰቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውምም፣ ለእነዚህም ሕዝብ በማናቸውም አይረቧቸውም ይላል እግዚአብሔር። ይህ ሕዝብ ወይም ነቢይ ወይም ካህን የእግዚአብሔር ሸክም ምንድን ነው ብሎ ቢጠይቅህ አንተ ሸክሙ እናንተ ናችሁ ጥላችሁም አለሁ ይላል እግዚአብሔር ትላቸዋለህ። የእግዚአብሔር ሸክም የሚለውን ነቢይንና ካህንን ሕዝብንም ያን ሰውና ቤቱን እቀጣለሁ። አንዱም አንዱ ለባልንጀራው አንዱም አንዱ ለወንድሙ እንዲህ ይበል፣ እግዚአብሔር የመለሰው ምንድን ነው? እግዚአብሔርስ ምን ነገር ተናገረ? ለሰው ሁሉ ቃሉ ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሰራዊትን ጌታ አምላካችንን የእግዚአብሔርን የሕያውን አምላክ ቃል ለውጣችኋልና። ለነቢዩ እግዚአብሔር ምን መለሰልህ? እግዚአብሔርስ የተናገረው ምንድን ነው በሉ። ነገር ግን የእግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ የእግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁና እናንተም ይህን ቃል የእግዚአብሔር ሸክም ብላችኋልና፣ ስለዚህ እነሆ ፈጽሜ እረሳችኋለሁ። እናንተንም ለእናንተና ለአባቶቻችሁም የሰጠኋትን ከተማ ከፊቴ አንስቼ እጥላለሁ። የዘላለምንም ስድብና ከቶ ተረስቶ የማይጠፋውን የዘላለምን ውርደት አመጣባችኋለሁ። ትንቢተ ኤርምያስ ምዕራፍ 24 የባቢሎን ንጉሥ ናቡከደነጾር የይሁዳን ንጉሥ የኢዮአቄምን ልጅ ኢኮንያንን የይሁዳንም አለቆች ብልሃተኞችንና እስረኞችን ጓደኞቻቸውንም ከኢየሩሳሌም ማርኮ ወደ ባቢሎን ካፈለሳቸው በኋላ እነሆ እግዚአብሔር በእግዚአብሔር መቅደስ ፊት የተቀመጡ ሁለት የበለስ ቅርጫቶችን አሳየኝ። በአንደኛይቱ ቅርጫት አስቀድሞ እንደደረሰ በለስ የሚመስል እጅግ መልካም በለስ ነበረባት። በሁለተኛይቱም ቅርጫት ከክፋቱ የተነሳ ይበላ ዘንድ የማይቻል እጅግ ክፉ በለስ ነበረባት። እግዚአብሔርም ኤርምያስ ሆይ የምታየው ምንድን ነው አለኝ። እኔም በለስን አያለሁ፣ እጅግ መልካም የሆነ መልካም በለስ፣ ከክፋቱም የተነሳ ይበላ ዘንድ የማይቻል እጅግ ክፉ የሆነ ክፉ በለስ ነው አሉ። እግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እንደዚህ እንደ መልካሙ በለስ እንዲሁ ከዚህ ስፍራ ወደ ከለዳውያን ምድር የሰደድኩትን የይሁዳን ምርኮ ለበጎነት እመለከተዋለሁ። ዓይኔንም ለበጎነት በእነርሱ ላይ አደርጋለሁ። ወደዚችም ምድር መልካም መልሳቸዋለሁ። እሰራቸዋለሁ እንጂ አላፈርሳቸውም፣ እተክላቸዋለሁ እንጂ አልነቅላቸውም። እኔም እግዚአብሔር እንደሆንኩ የሚያውቅ ልብ እሰጣቸዋለሁ። በፈጽሞም ልባቸው ወደ እኔ ይመለሳሉና ሕዝቤ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። እግዚአብሔርም እንዲህ ይላል፣ በክፋቱ የተነሳ ይበላ ዘንድ እንደማይቻል እንደ ክፉ በለስ እንዲሁ የይሁዳን ንጉሥ ሴዴቅያስን አለቆቹንም በዚች አገር የሚቀሩትንም የኢየሩሳሌምን ቅሬታ በግብፅም አገር የሚቀመጡትን እንዲሁ አደርጋቸዋለሁ። በማሳደዳቸውም ስፍራ ሁሉ ለስድብና ለምሳሌ ለጥላቻና ለርግማን የሆኑ ዘንድ በምድር መንግሥታት ሁሉ እንዲበተኑ አድርጋለሁ። ለእነርሱ ለዘራቸውና ለአባቶቻቸውም ከሰጠኋቸው ምድር እስኪጠፉ ድረስ በመካከላቸው ሰይፍንና ራብን ቸነፈርንም እሰዳለሁ። ትንቢተ ኤርምያስ ምዕራፍ 25 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት በባቢሎን ንጉሥ በናቡከደነጾር በመጀመሪያው ዓመት ስለ ይሁዳ ሕዝብ ሁሉ ወደ ኤርምያስ የመጣው ቃል ይህ ነው። ይህንም ቃል ነቢዩ ኤርምያስ ለይሁዳ ሕዝብ ሁሉና በኢየሩሳሌም ለተቀመጡ ሁሉ እንዲህ ሲል ተናገረ። ከይሁዳ ንጉሥ ከአሞጽ ልጅ ከኢዮስያስ ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚህ በ23ቱ ዓመታት የእግዚአብሔር ቃል ወደ እኔ መጣ። እኔም ማልጄ ተነስቼ ተናገርኋቸው፣ ነገር ግን አልሰማችሁኝም። እግዚአብሔርም ባሪያዎቹን ነቢያትን ወደ እናንተ ላከ። እነርሱም ማልደው ገሰገሱ፣ እናንተም አልሰማችኋቸውም፣ ለመስማትም ጆሮአችሁን አላዘነበላችሁም። እርሱም ሁላችሁ እናንተ ክፉ መንገዳችሁና ከሥራችሁ ክፋት ተመለሱ፣ እግዚአብሔርም ከዘላለም እስከ ዘላለም ለእናንተና ለአባቶቻችሁ በሰጣችሁ ምድር ትቀመጣላችሁ አለ። ትገዙላቸውና ትሰግዱላቸውም ዘንድ ሌሎችን አማልክት አትከተሉ፣ ክፉም እንዳላደርግባችሁ በእጃችሁ ሥራ ታስቆጡኝ። ለእናንተ ጉዳት እንዲሆን በእጃችሁ ሥራ ታስቆጡኝ ዘንድ አልሰማችሁኝም ይላል እግዚአብሔር። ስለዚህ ኃያል እግዚአብሔር እንዲህ ይላል፣ ቃሌን አልሰማችሁምና እነሆ ልኬ የሰሜንን ወገኖች ሁሉ ባሪያዬንም የባቢሎን ንጉሥ ናቡከደነጾርን ወስዳለሁ። በዚችም ምድርና በሚቀመጡባትም ሰዎች ላይ በዙሪያዋም ባሉ በእነዚህ አሕዛብ ሁሉ ላይ አመጣችኋለሁ፣ ፈጽሜም አጠፋችኋለሁ። ለጥፋትና ለፉጨት ለዘላለምም እፍረት ባድማ አደርጋቸዋለሁ። ከእነርሱም የሐሴትን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ፣ የወፍጮንም ድምፅ፣ የመብራትንም ብርሃን አስቀራለሁ። ይህችም ምድር ሁሉ ትጠፋለች። ለእነዚህም አሕዛብና ለባቢሎን ንጉሥ 70 ዓመት ይገዛሉ።
70 ዓመትን በተፈጸመ ጊዜ የባቢሎንን ንጉሥና ያን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር። የከለዳውያንንም ምድር ለዘላለም አጠፋቸዋለሁ። በእርሷም ላይ የተናገርኩትን ቃሌን ሁሉ ኤርምያስ በአሕዛብ ሁሉ ላይ በትንቢት የተናገረውን በዚች መጽሐፍ የተጻፈውን ሁሉ በዚያች ምድር ላይ አመጣለሁ። ብዙ አሕዛብና ታላላቆች ነገሥታት እነርሱን ይገዟቸዋል። እኔም እንዳደራረጋቸውና እንደ እጃቸው ሥራ እከፍላቸዋለሁ። የእስራኤል አምላክ እግዚአብሔር እንዲህ ይለኛል፣ ያልተበረዘ የዚህን ቁጣ የወይን ጠጅ ጽዋ ከእጄ ውሰድ። አንተን የምሰድባቸውን አሕዛብን ሁሉ አጠጣቸው። ከምሰድባቸውም ሰይፍ የተነሳ ይጠጣሉ፣ ይወላገዳሉ፣ ያብዳሉም። ከእግዚአብሔርም እጅ ጽዋውን ወሰድሁ። እግዚአብሔርም እኔን የላከባቸውን አሕዛብ ሁሉ አጠጣኋቸው። ዛሬ እንደሆነው ሁሉ ፈጽሞ ምድረ በዳ የሆኑ ዘንድ እርግማንም አደርጋቸው ዘንድ ኢየሩሳሌምንና የይሁዳን ከተሞች ነገሥታቷንም አለቆቿንም አጠጣኋቸው። የግብፅንም ንጉሥ ፈርዖንን አገልጋዮቹንም መሳፍንቱንና መኳንንቱን ሕዝቡንም ሁሉ የተደባለቀውንም ሕዝብ ሁሉ የወፅ ምድር ነገሥታትን ሁሉ የፍልስጤም ምድር ነገሥታትን ሁሉ አስቀሎናንም ጋዛንም አቃሮንንም የአዛጦንንም ቅሬታ ኤዶምያስንም ሞዓብንም የአሞንንም ልጆች የጢሮስንም ነገሥታት ሁሉ የሲዶናንም ነገሥታት ሁሉ በባሕር ማዶ ያሉ የደሴት ነገሥታትንም ድዳንንም ቴማንንም ሮስንም ፊታቸውን የሚከተቡትን ሁሉ የአረብ ነገሥታትንም ሁሉ በምድረ በዳ የሚቀመጡ የድብልቅ ሕዝብ ነገሥታትንም ሁሉ የዘምሪ ነገሥታትንም ሁሉ የኤላም ነገሥታትንም ሁሉ የሜዶን ነገሥታትንም ሁሉ የቀረቡና የራቁ አንዱ ከሌላው ጋር ያሉ የሰሜን ነገሥታትንም ሁሉ በምድር ፊት ላይ ያሉ የዓለም መንግሥታትንም ሁሉ አጠጣኋቸው። የሲሳርም ንጉሥ ከእነርሱ በኋላ ይጠጣል። አንተም የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመካከላችሁ ከምሰደው ሰይፍ የተነሳ ጠጡ፣ ስከሩም፣ ተፍገምገሙ፣ ውደቁም፣ ከእንግዲህም ወዲህ አትነሱም በላቸው። ይጠጡም ዘንድ ጽዋውን ከእጅ ለመቀበል እምቢ ቢሉ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ፈጽማችሁ ትጠጣላችሁ በላቸው። እነሆ ስሜ የተጠራባትን ከተማ አስጨንቃት ዘንድ እጀምራለሁ። በውኑ እናንተ መንጻትን ትነጻላችሁን? በምድር በሚኖሩ ሁሉ ላይ ሰይፍን እጠራለሁና አትነጹም ይላል የሰራዊት ጌታ እግዚአብሔር። ስለዚህም ቃል ሁሉ ትንቢት ትናገርባቸዋለህ፣ እንዲህም ትላቸዋለህ፣ እግዚአብሔር በላይ ሆኖ እንደ አንበሳ ያገሳል፣ በቅዱስ ማደሪያውም ሆኖ ድምፁን ያሰማል። በበረቱ ላይ እጅግ ያገሳል፣ ወይንም እንደሚጠምቁ በምድር በሚኖሩ ሁሉ ላይ ይጮኻል። እግዚአብሔር ከአሕዛብ ጋር ክርክር አለውና ጥፋት እስከ ምድር ዳርቻ ድረስ ይደርሳል። ከሥጋ ለባሽ ሁሉም ጋር ይፋረዳል፣ ኃጢአተኞችንም ለሰይፍ አሳልፎ ይሰጣል ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር ከሕዝብ ወደ ሕዝብ ይወጣል፣ ጽኑም አውሎ ነፋስ ከምድር ዳርቻ ይነሳል። በዚያም ቀን የእግዚአብሔር ግዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ፣ አይለቀስላቸውም። በምድር ላይ እንደ ጉድፍ ይሆናሉ እንጂ አይሰበሰቡም፣ አይቀበሩምም። ትታረዱና ትበተኑ ዘንድ ቀናችሁ ደርሷልና እንደተወደደ የሸክላ ዕቃ ትወድቃላችሁና እናንተ እረኞች አልቅሱ፣ እናንተም የበጎች አውራዎች ጩኹ። ከእረኞች የማይጠፋ የለም፣ የበጎች አውራዎችም አይድኑም። እግዚአብሔር ማሰማሪያቸውን አጥፍቷልና የእረኞች ጩኸት ድምፅ የበጎች አውራዎችም ልቅሶ ሆኗል። ከእግዚአብሔር ጽኑ ቁጣ የተነሳ የሰላሙ ውበት ፈርሷል፣ እንደ አንበሳ መደቡን ለቋል። ከአረማውያን ሰልፍና ከእግዚአብሔር ጽኑ ቁጣ የተነሳ ምድራቸው ምድረ በዳ ሆናለችና። ምዕራፍ 26 ይቀጥላል። ረድኤተ እግዚአብሔር አይለየን።